منها حديث أم سلمة زوج النبي صلى الله عليه وسلم. أم سلمة حديث كان يبث الكزاوس السم أم سليم يا أبي طلحة طالبت للنبي عليه الصلاة والسلام متى يتلج احتلام تهنا شوي لا يتجيك الشبثنا النبي عليه الصلاة والسلام أو وهكا يشبلوا اللي هنا نستوصل يعني الصوت هي حديث بمنام مالتنا أو نجي أو بتلاجب هنا جزيلي يوقع اللوم مالتنا ነገር ግን ተኝታ በመናም እንደ የሆነ አካል የተገናኛት መስሏት ልክ ወንዶች ላይ እንደሚፈጠረው ቢጤ መፈጠሩ ማለት ነው። መንይ መፍሰሱ ይሄ አብዛኛዎቹ ጋር የሚከሰት አይደለም በሴቶች ላይ። በዚህ የተነሳ እንዴት አለ እንዴ ብላ አንድ ሴት አጠገቧ የነበረች ብላለች። እሱ ነብዩ ሰለላሁ ዐለይሂ ወሰለም አው ውሃን ባየች ጊዜ የሚፈሳት የሆነ ፈሳሽ ባየች ጊዜ ገላዋን መታጠብ ይኖርባታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ይሄንን አልፈን ስለ ተየሙም አንስተን ነበር። ተየሙም ማለት ምንድነው? በቋንቋ ደረጃ ከዛ በሸሪዓው ተየሙምስ በምን ይደረጋል የሚለውን አሳልፈናል። حديث عمار بن ياسر قال أنا عمار بن ياسر رضي الله عنهما كعمار بن ياسر الله መልካም ስራውን ስራቸውን ይገላቸውና የሁለቱንም የአባቱንም የሱንም ሁለቱም ሱሐባ ናቸው። قال من على عمار بعثني رسول الله صلى الله عليه وسلم في حاجة نبي صلى الله عليه وسلم بغداي لاكኝ ይላል። በሆነ ጉዳይ ላኩኝ فأجنبت ተላኩበት ቦታ ሄጄ ጀናባ ገጠመኝ። فلم أجد الماء وحال أجده فتمرغت في الصعيد ገዛ ይሄ ነገር ተየሙም ሊደረግ እንደሚችል ገብቶታል። ነገር ግን እንዴት እንደሆነ ሲጋውን ወይም አደራረግ ሁኔታውን ከነብዩ አልወሰደም። ተንደባለልኩኝ አለ። ከማ ተመረጉ الحبار ልክ አህያ እንደሚንደባለለው ቢያፈር ላይ ተንደባለልኩኝ። በጎንም እንዳይቀርበት በጀርባም በፊትም እያለ ብቻ በሁሉም ገባበት አፈሩ ላይ። ثم أتيت النبي صلى الله عليه وسلم كذا نبي عليه الصلاة والسلام متاهني أنا فذكرت ذلك له جنابه هني عندي أدركني يالكج. قال نبي منالو إنما كان يكفيك أن تقول بيديك هكذا لا أن تقول يمي بكاه بجوجه እንደዚህ ብትል ነበር አሉትና እንዲህ ብትል ይበቃ። ተሪሁ ሁሉም እንደባለን ያለ ቦታው ነው። ثم مسح الشمال ከዛ ግራቸውን አበሱ على اليمين በቀኛቸው ላይ وظاهر كفيه የመዳፋቸውን የበላይኛውን ክፍልና ووجهه ፊታቸውን አበሱ እንደዚህ አድርገው ووجهه زين واو ከዚህ በፊት እንዳሳለፋችሁት እዛ نحو ላይ واو لمطلق الجمع ነው እንጂ ተርቲበን አታሲዝም። ስለዚህም ያው ፊቱ ወኋላ ተጠቀሰ ብለን ወኋላ እንዳይመስለን ማለት ነው። ከፊት ነው የሚጀመረው። ተየሙም ላይ فامسحوا بوجوهكم አላህ ያስቀደመው ፊት ነው ቁርአኑ ላይ
المهم قياسا على الماء ነበር እሱ እንደዛ ያደረገው ከዚህ እንግዲህ ምን ወስደው ምንድነው አንድ ነገር በሸሪዓ ይተገበራል ማለትም ብቻ ሳይሆን አተገባበሩንም ጭምር መማር አስፈላጊ ነው ሸሪዓ ይሄንን ብሏል አንድ ሰው ዝም ብሎ ተነስቶ ለማድረግ ይልቅ እንዴት ነው ያለው ቤት መልኩ እንዴት ነው የሚፈጸመው ቁጥር ካለው ቁጥሩ ምን ያክል ነው ይዘት ካለው ይዘቱ ምን ያክል ነው ገደብ ካለው ገደቡ ምን ያክል ነው ይሄን ማወቅ ይችላል ዑለማዎቹ ለተየሙም ስንት ምት ነው የሚያስፈልገው የሚል ኺላፍ አላቸው እስከ ክርን ድረስ ይታበሳል አይታበስም ወይ ኺላፍ አለ የተለያየ ፍቅህ ብቻ የሚቀሩ ሰዎች በዚህ ላይ ሌላውን እንደሚጠፋ አድርገው ነው የሚያስተምሩት ይሄ ውድቅ ነው ነገር ግን الإمام الشافعي رحمه الله መዝሐባቸው ሁለት ምት ያስፈልጋል የሚል ነው አንደኛው ምት ለፊት ነው ሁለተኛው ምት እስከ ክርን ድረስ ላለው ለእጅ ክፍል ነው እንደዚህ አድርጎ እንደዚህ ያደርገናል ማለት ነው ሻፊዒ ፍቅህ ከሆነ በሳቸው መዝሐብ ላይ ሌላው አብዛኛዎቹ ዑለማዎች ያሉበት ኢማም አህመድ ኢማም ማሊክ አቡ ሐኒፋ እስሐቅ አህሉ الحديث ያሉበት አቋም ተየሙም አንድ ምት ነው እሱም የሚታበሰው ፊትና መዳፎች ብቻ ናቸው ይሄኛው ከማስረጃ በኩል ጠንካራ ነው ይሄው የአማር ሐዲስ አለ እዚህ ላይ አሁን ለምሳሌ የአማር ሐዲስ ላይ ምንድነው مسح الشمال على اليمين وظاهره كفيه علق وجهه ይሄውን የቀራነው ሐዲስ ማስረጃ ነው ማለት ان ابن عبد البر የሚባሉት ታላቅ ዓሊም وما روي من ضربتين فكلها مضطربه ሁለት ምት የሚለው የተምታታ ሪዋያ ነው ብለዋል ዞሮ ዞሮ ሁለት ምት አድርጎ አንድ ሰው ቢያደርግም በዚህ ላይ ያው ዑለሞች ማባባል አለ ሐዲሱንም ግማሾቹ ضعيف እያደረጉት ግማሹ መልካም እያደረገው የመከፋፈል ሁኔታ አለና እስከዚህ የሚወገዝ አይደለም ይሁንና ግን በላጩ ደግሞ በላጩ አንድ ምት መጥቶ አንዱ ለፊቱ አንድ ምት መጥቶ ያንን ፊቱን ያበሰበትን ምት ማለት ነው ለእጆቹ ሊጠቀም ነው ማለት ነው እዚሁ ከሩለ እዚህ ምንድነው የሚባለው እዚህ መቀጣጠሚያው ድረስ ሊያብስ ማለት ነው لا ከሩነ አይና የመዳፉ ጫፍ ድረስ ማበስ ማለት ነው እስከ ላይ ሳይሄድ ሌላው ተየሙም ለሐደث الأكبر ወይም ለትልቁ ሐደስ እንደሚያገለግል ሐዲሱ ይጠቁማል አማር ጀናባ ሆኖ ነበር ሆኖም ያንን ሰርቷል ከዛ ለነብዩ ሰለላሁ ዐለይሂ ወሰለም ሲነግራቸው የሚበቃህ እኮ ይህ ነበር ብለው ነብዩ ሰለላሁ ዐለይሂ ወሰለም አሳይተውታል ማለት ነው ዞሮ ለትልቁም ይሁን ለትንሹ ሐደስ በአጠቃላይ ይሆናል ተየሙም ማድረግ ውሃ ካጣ ወይ ውሃው አለ የመታጣት ሁክም ላይ የደረሰ ውሃ ከሆነ ለምሳሌ አንድ ሰው
ልክ ሊስብ ሲል የጉድጓድ መሳቢያ አንድ ጉድጓድ ነው ያለው በሀገሩ እንበልና የጉድጓድ መሳቢያው ብጥስ አለበት ማውጣት አይችልም አቅም የለውም አሁን ይሄ ሰው ውሃው አለ ከውሃው ጋር ግን እሱ ተራርቋል በዚህ የተነሳ ዑለማዎች ምን ይላሉ ይሄን ምሳሌ አይደለም ይጠቅሳል ተባቸው ርቆ ነው ያያዋል ነገር ግን ርቆ ነው ተየሙም አይደለም ስለማይችል አሁን ይሄ ውሃ እንደሌለ ነው ፈኢለም ተጅዱ ማአን የምትጠቀምበት አይነት ውሃ አይደለም አልተገኘምና ፈተየሙሙ ባይሆን ትላንትና ያወራናቸው መግዛት ምናምን የሚቻልባቸው የሆኑ ነገሮች ካሉ ያንን ማድረግ ግድ ነው المهم አንዳንድ ሪዋያዎች ላይ ሁለት ምት ይላል አንዳንድ ቦታ ላይ አንድ ምት ይላል ከሁለቱ አንዱን ቢያደርግ የተሻለ ነው ምንም ጭቅጭቅ የሌለውና ሪዋያ በግልጽ የመጣበት ይሄኛው አለ አንዱ ምት ፊትን ማበስ በዛው እጅን ማበስ ነው መዳፉን ማለት ነው እጅ اليد الثامن أمانه الحديث الثامن والثلاثون 38ኛው حديث يقتلوا أعطيت خمسا لم يعطهن أحد منه كجابر بن عبد الله رضي الله عنهما نبينا عليه الصلاة والسلام قالوا إلى أعطيت تستهني خمسا أمست تستهن لم يعطهن يلتستأتشو أحد عندم قبلي كان بفيت ما نم يلتستهن تستهن يالو النبي صلى الله عليه وسلم يتنيوم نبي إهن الخاصية الله نسطه عندنا نصرت بالرعب بمفرات رعب مالت مربت مفراتنا بزيه تنصر يالله نصر الله ستونيال مسيرة شهر يأند ور من يسكريك ይሄ እንግዲህ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አልহামዱሊላህ وما زال المسلمون يهابون በመሰረቱ ሙስሊሞች ሁሌ ይፈራሉ በተለይ ዲናቸውን አጥብቀው ጠንቀቅ ብለው በሄዱ ጊዜ ማለት ነው ዲናቸውን በተው ጊዜ ዲናቸውን ችላ ሲሉ ግን ይዋረዳሉ የጠላት መጫወቻ ይሆናል الله سبحانه وتعالى ይሄ የሱ ሱና ሆኗል ለጠላቱ ያጎበደደን ያስረግጠዋል አላህ ምን ብሎ ካፊሮቹን ሙሽሪኮቹን መምሰል በተግባር ነው ሰውየው የአላህን ትእዛዝ ካላነሳ አላህ የአላህን ትእዛዝ እንዳላነሳው አላህ ይተወዋል እንዳልተገበረው አላህ ያሳፍረዋል ማለት ነው ጠላቱን ይሾምበታል ስለዚህ ነው اذا تبايعتم بالعينه وتركتم الجهاد في سبيل الله والله መንገድ መታገልን ስተተው በሪባ መነገድ ሲጀምሩ سلط الله عليكم ذلا الله ውርደትን ያከናንባችኋል لا ينزعه عنكم ያንን ውርደት ከናንተ ላይ አያነሳውም حتى ترجعوا الى دينكم ወደ ዲናችሁ እስከምትመለሱ ድረስ ነው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ጠላት ሙስሊሞች ላይ የመጠራራቱ ብዛት تتداعى عليكم الأمم كما تداعى الأكلة على قصعتها የሚበሉ ሰዎች የሆነን ማዕድ አቅርበው ሀያ እንብላ እንደሚባባሉ በእናንተ ላይ ጠላት እንደዚህ ሊቀራመሷችሁ ይጠራፉባችኋል በዚህ አይነት ንቀዋችሁ ይሳፈጧችኋል አሉ ነብያችን አለይሂ ሰላቱ ወሰለም አሚን ቅለት ያ ረሱላህ እንደው አንሰን ነው የአላህ መልእክተኛ ሲሏቸው لا بل أنتم كثير أرى بذوناتكم
በጣም ብዙ ናቸው ነገር ግን ጉሳኡን ከጉሳኢ ሰይሊ ልክ ጎርፍ ይዞት እንደሚሄደው ቆሻሻ እንደዛ ናቸው ጥርቅም አንዱ የሆነ በሽታ አለበት አንዱ ከዛ ከሆነ ቆሻሻ የተተፋ ነው አንዱ ከሆነ ቆሻሻ የተተፋ ነው እንደዛ የቆሻሻ ጥርቅም ናችሁ እንጂ ንጻት የላችሁ በዚህ የተነሳ አላህ Subhanahu Wa Ta'ala ያቀምሳችኋል የጠላትን በትር ብለዋል المهم ይሄ ነስሩ بالرعب የሚለው ዲንን ሲይዙ አላህ Subhanahu Wa Ta'ala ነብያችን አለይሂ ሰላቱ ወሰለም ወር የሚያስኪድ ያክል ነብዩ ሰለላሁ ዐለይሂ ወሰለም የወር የሚያስኪድ ያክል ርቀው ጠላት ይፈራቸዋል ነብዩን ይፈራል ሱሐቦቹን ይፈራል ይሄ ነበር ድሮ የነበረው ማለት ነው በርግጥ አንድ ሰው ጠላቱን የሚያስፈራበት የሆነ ቁሳዊ ነገር ሊኖረው የተገባ መሆኑ እርግጥ ቢሆንም ከቁሳዊ ነገሩ ግን የበለጠ ውስጣዊ መንፈሳዊ ጥንካሬ ያስፈልገዋል ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም انما تجاهدون باعمالكم እናንተ እነሱን የምትታገሉት በስራችሁ ነው ብለዋል ሰሃቦቹን ስናያቸው ጥቂት ሆነው ብዙ ስራ ሰርተዋል ዛሬ ያለ ሙስሊም ቢሰባሰብ የማይሰራውን ስራ ሰርተዋል ጥቂት ሆነው አላህ ቁርአን ላይ كم من فئة قليلة غلبت فئة كثيرة بإذن الله والله مع الصابرين بزنوكو ጥቂቶች ሆነው ብዙዎቹን የረቱ ያሸነፉ ብዙዎች ናቸው ጥቂት ሆነው ብዙዎችን ያሸነፉ ብዙ ጊዜ ተከስቷል የዚህ እናም አላህ Subhanahu Wa Ta'ala ከታጋሾች ጋር ነው በማለት አላህ ተናግሯል نصرت بالرعب በመፈራት ተነስር ያለው አላህ ረድቶኛል مسيرة شهر ور የሚያስኬድ ርቀት ላይ ያለሁኝ ያለው አላህ ይህንን ሰጥቶኛል ሙስሊሞች ራሳቸውን ነው እንጂ አዋረዱት ሙስሊሞች አላህ አክብሯቸዋል አስፈርቷቸዋል በጠላታቸው ልብ ላይ የመፈራትን አሻራ አላህ አስቀምጧል ለዚህ ነው እንግዲህ ሙስሊሙን አሸባሪ ብሎ አንዳንዴ አይገርምም እውነትም ተሸብረዋል ሰው مسيرة እንኳን አይደለም እዚህ አጠገብ ያለው مسيرة شهر رعب ተጥሎበታል ከዚህ አንፃር ከሆነ ማለት ይሄኛውን ካሰብ ነው እንጂ ሙስሊም እነሱ በሚሉት አቅጣጫ አሸባሪ ሊኖር ይችላል ያሸበራቸው እንግዲህ ድንበር ያለፈ ከዛው ውጪ ሙስሊም አሸባሪ አይደለም በል እንደውም ካፊሮች ናቸው ከባባድ የሆኑ አሸባሪዎች በአለማችን ላይ ከባባድ የሆኑ ነገሮች የሚደረጉት በኩፋሮች ናቸው በጽንፈኛ አስተሳሰቡና ከባድ ኃይሉ የሚታወቅ ዓለም ላይ የካቶሊክ ጀማዓ አለ በአውሮፓው ዓለም ላይ ማለት በጣም ቀጣል የሆነ ጨፍጫፊ የሆነ ኃይል ያለው በጣም በብዙ ሰዎች የሚረዳ ይሄንን ዓለም ላይ ማንም አያወጣም ስለሱ አይናገሩ እነዚህ ሙስሊሞቹን እንደዚህ ያደረጉ እንግዲህ ትንሽም ቢሆን ይገናል አልሙሂም ከመገነኑ ጋር እነዛን ያጠፉ ሙስሊሞች እኛም ማጠፉ ከማለት አንወገድ ገባናል ያጠፉትን ሙስሊሞች ያጠፉትን ድንበርም ያልፉትን ሸሪዓ ያዘዛቸውን የሚሄዱትን በል እነሱ ኩፋሮችን ከጎዱት በላይ ሙስሊሞችን እንደጎዱ ነው የምናረጋግጠው እነዚህ ድንበር የሳቱትን ኸዋሪጆችን ማለት ነው ነገር ግን ይሄ ሲባል ካፊሮችን ለማስደሰትና ካፊሮችን ጎሽ እናንተ ጥሩ ናችሁ ለማለት አይደለም እነሱ የሚሰሩት እንዳለ የነሱን አሸባሪነት መቼ እናገሩታል نصرت بالرعب مسيرة شهر وجعلت لي الأرض مريت لني تدرجتلኝ مسجدا
መስጂድና መስጂድ ማለት የሚሰገድበት ቦታ ወጠሁራን ጠሃራ ማድረጊያ ተደረገልኝ ሁለተኛው አለ መስጂድና ምን ተደረገ ነው መስጂድ መሬቱ በአጠቃላይ ጠሃራ ማድረጊያ መሬቱ በአጠቃላይ መስጂድ ሆነ ሲባል መሬቱ በአጠቃላይ መስጂድ ሆነ ሲባል ከዚህ በፊት በነበሩ ሸሪዓዎች አላህን ማምለክ የፈለገ ሰው መጥቶ ማምለክ የሚችለው መስጂድ ተብሎ የተቀለሱ ጎጆዎች ወይም የመስጂድ ቦታዎች ላይ ብቻ ነበር ይሄንን ኡማ ግን አላህ Subhanahu Wa Ta'ala ከፍታ አደረገ የትኛውም ቦታ ላይ አንድ ሰው ገጠር ሆነ ከተማ ሆነ ከሰው ተነጠለ አብሮ የትኛውም ቦታ ላይ ይሰግዳል ማለት ባይሆን ጀማዓ ያለበት ቦታ ላይ መስገድ ያለበት በጀማዓ ከዛ ውጪ ግን ጀማዓ ባያገኝ ወይም ቢያልፈው የግድ መስጂድ ሄደህ ካልሆነ በስተቀር ተብሎ ሶላትህ ውድቅ ይሆናል ተብሎ አይባልም ማለት ነው ይሄ በዚህ ኡማ የተخصص ነገር ነው ሌላው ይሄንን ጨረሰን ፈአዩማ ረጁልን አሉ የትኛውም ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ሚን ኡመቲ ከኡማ አድረከቱ ሶላቱ ሶላት ያገኘው ሰው የትኛውም ቦታ ላይ ሄዶ ማንንም የሌለበት ብቻው ሜዳ ላይ ሶላት ሊደርስበት ይችላል አልዩ ሶሊ ይስገዳል ሰለላሁ ዐለይሂ ወሰለም መስጂድ ነውና መሬት በአጠቃላይ መስጂድ ነው መስገጃ ነው وأحلت لي الغنائم غنيمة وجه لني حلال هونو لن يالو صلى الله عليه وسلم غنائم مالت ده غنيمة جمع له يمركو ገንዘቦች ማለት እነዚህ حلال هونو ولم تحل لأحد قبلي كان بفيت لمانم حلال አልነበረም ለነብዩና ለነብዩ ኡማዎች حلال ሆኗል ይሄ ሱም ስርዓት አለው ተከፋፍሎ በስነ ስርዓት ነው እንጂ ዘረፋ እሱም ከጂሃድ የሆነ ማለት ነው ጂሃድ ሁለት አይነት አለ በሸሪዓ ጂሃዱ ዲፋዕ ወጂሃዱ ጠለብ የተባለ ይከፋፈላል ጂሃድ የትኛውም አይነት ጂሃድ የሚመራው ኢማም ነው ኢማም ማለት የሀገር መሪ እንደዚህ ነው የሚባለው እንጂ ዝም ብሎ ሸፍታነት ጂሃድ አይደለም ዝም ብሎ አንድ ሰው የተወሰኑ ሰዎችን ይዞ ይሸፍታል ከዛ በኋላ ያገኘውን ዝም ብሎ ይዘርፋል ማለት ይሄ ጂሃድ አይደለም ይሄ ጥፋት ለሙስሊሙም ይተርፋል የሱ ጥቃት ማለት በል ሙስሊሙን ነው የሚያስጨርሰው ዞሮ ዞሮ ሙስሊሙን ጎዳም አልጎዳም አይቻልም በሸሪዓ የዚህ አይነቱ ጂሃድ የለም ማለት ጂሃድ ሸርጥ አለ وأعطيت الشفاعة شفاعة تسطف قالوا النبي صلى الله عليه وسلم وكان النبي يبعث إلى قومه خاصة شفاعة تسطفهم عن سنة جوانا أراد والفا وكان النبي يبعث إلى قومه خاصة نبيات وجهز بوتشاتشو بتشانو ميلاقوت وجهز بوتشاتشو ووعثوا إلى الناس كافة يعني قل ወደ ሰዎች በአጠቃላይ ተልከያለሁ አሉ ምን ወደ ሰዎች ወደ ጅኑ ሳይቀር ናስ የሚለው ያንንም አካቶ ነው የሚሆነው ከዚህ የምንገነዘበው የነብዩ አለይሂ ሰላቱ ወሰለም ፈضል ነው የዚህን ደግሞ ሸሪዓ ትልቅነት ነው ነብዩ ሰለላሁ ዐለይሂ ወሰለም የተሰጡት ብዙ ነገር አለ በዚህ ሐዲስ ውስጥ አምስቱ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል መሬት ለሳቸው መስጂድና ጧሁር መደረጉ ከዛው እስከ አምስቱ ውስጥ አንዱ ነው ሌላው ካፊር እሳቸው መፍራቱ የአንድ ወር የሚያስገርቀት ላይ ያሉ ገኒማ መፈቀዱ ወደ ሰዎች በአጠቃላይ መላካቸው ሸፋዓ መሰጣታቸው እነዚህ ናቸው አምስቱ ነገሮች وأعطيت الشفاعة ملو يتنيونه شفاعة الكبرى እንጂ ሌላ ሸፋዓዎች ለሌላ ነብያት አሉ እንኳን ለሌላ ነብያት ለሌላ ሷሊህ የሆኑ ሹሃዳዎች ሷሊሆች የአላህ ወልዮች ወዳጆች ፈራጦች የሞቱ ህፃናት ለአባቱ
ለእናቶቻቸው ተቀድመው ይሞቱ በልጅነታቸው ይሞቱት እነዚህ ሸፋዓ እንደሚያደርጉ ሐዲስ ነው መጥቷል ስለዚህ ሸፋዓቱል ኩብራ ነው ተፈለገ ባይሆን አላህ ሰጣቸው ማለት አላህ እሳቸው ሸፋዓ እንዲያደርጉ ፍቃዱ ይሆናል ማለት ነው እንጂ እሳቸው እየመረጡ እኔ ሸፋዓ አድርግልሃለሁ ያሉት በአጠቃላይ ይሳካላቸዋል ማለት አይደለም እንደሳቸው ቢሆን አቡ ጣሊብን ምን ያደርጉ ነበር ጀነት ያስገቡ ነበር ነብያችን አለይሂ ሰላቱ ግን መብቱ የላቸው قل لله الشفاعة جميعا بل ማልጃ በአጠቃላይ ለአላህ ነው ይላል ቁርአን የአላህ ነው ስልጣን ስለዚህ ነው ከአላህ ነው የሚጠየቀው ብለው ቁርአንና ሐዲስን የሚከተሉ ሰዎች የሚናገሩት ማለት ነው የገኒማ ነገር ከዚህ በፊት ያለነበረው ኡማ ሪያዱ ሷሊሒን ያልፏል የሰበሰቡና አንድ ታሪክ እንደውም አሳልፈናል ያ ነብዩላህ ዩሱዕ የሚባል የተሰበሰበው ገኒማ ይሰበሰባል አንድ ቦታ ላይ ቁጭ ይደረግና ይጠበቃል ከሰማይ የሚወርድ እሳት አለ እሳቱ ይዞት ይሄዳል ይሄ ነበር በድሮ ሸሪዓዎች የነበረው ማለት ነው አንድ ነገር ከጎደለ ከዛ ውስጥ አንድ ቅንጣት ነገር ከተሰረቀ እሳቱ አይወርድ ያ እሳት እንዲወርድ እንግዲህ ከዚህ ያነሳችሁ ሰዎች እየተባለ ይጠየቃል ታሪኩ በረጅሙ ሪያዱ ሷሊሒን ላይ አልፏል እዚሁም ማለት አላህ Subhanahu Wa Ta'ala ገኒማውን እንዲከፋፈሉት ምርኮውን እንዲከፋፈሉት አላህ አብቅቶላቸዋል ነው እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ኡማ ኸሳኢስ የሳቸው ኸሳኢስ በጣም ብዙ ናቸው እነዚህ አምስት ብቻ አይደሉም አላህ ነጠለኝ በአምስት ነገር ያሉት ከዛ ውስጥ አምስቱን ለመጥቀስ ያክል ነው لا من باب الحصر باب الحيض ስለ ሐይድ የሚያወራ የሆነ ባብ ነው የሚቀጥለው ሐይድ ማለት ደም ነው በአማርኛ የወር አበባ ተብሎ የሚባለው ነው ይሄ የወር አበባ የሚባለው ደም የሚፈሰው ከሴት ልጅ ማህፀን ውስጥ ነው አላህ Subhanahu Wa Ta'ala የሱ ሕክማ ሆኖ ኢብኑ ቀይም ረሂመሁላህ እንደሚናገሩት በመታረግዝበት ጊዜ ለልጁ መገብ ይሆናል ይላሉ በመተወልድበት ጊዜ ወደ ወተትነት ይቀየራል ይላሉ ወተት ሆኖ እንደዛ ልጁን ያጠነክረዋል ከየትኛውም ተመጣጣኝ ተብሎ ዓለም ላይ ከሚሰጠው ምግብ የበለጠ የእናት ጡትን የሚያክል ኒዕማ እንደሌለ ይታወቃል ለህፃናት ማለት ነው ያ እንግዲህ አላህ የሚያመነጨው ከምንድነው ከሐይድ ነው ያላረገዘች ስትሆን እንዲሁም ማታጠባ ስትሆን ደግሞ ሰዓቱን እየጠበቀ ወደ ውጪ ይፈሳል ማለት ነው እንግዲህ የሐይድ አህካም የሚባለው ስለመፍሰሱ በተመለከተ ያለው ሁኔታ እና ፈሱ ደግሞ ሲያቆም የሚከተሉ አህካሞች አሉ እዛ ለማየት የአይሻ ሐዲስ አለ ረዲየላሁ ተዓላ عنها ان فاطمه የምትባል ሴት بنت ابي حبيش ነች سالت النبي صلى الله عليه وسلم فقالت اني استحاض فلا اطهر اني استحاض فلا اطهر استحاضنا ያለው አልጠራም ማለች استحاض የሚለው ሐይድና استحاضة ይለያያል ሐይድ ማለት የወር አበባ ደም استحاضة የሚባለው የበሽታ ደም ነው የበሽታ ደም ነው ሁሌ የሚቆም አይደለም ይሄኛው ሁሌ የሚፈሰው ከዛው
حيض كم يفسبت أقطع ነው فلا أطهر አልጠራም ማለች أفأدع الصلاة صلاة لتوي الذي لبشته له قال لا النبي صلى الله عليه وسلم أتتيما إن ذلك ياكو نجر يا أنت أيشون أنت لا يدرسون نجر عرق جمعتنا والله يا هنا جمعتنا السبب مقدات سببنا يا دم ميفسو هي بشتاو دبارت ولكن نجرجن دعي الصلاة صلاة تي متى قدر الأيام التي كنت تحيضين فيها كذي بفيت هي بشتاو دمتو سايزش بفيت حيض بمتى يباتشو بهمو كزيات يمتقو يباتشون كاناتك دارم لي صلاة تشقج بيالوا ثم اغتسل وصلي حيض كانت ليس يهرجن تاتبي سجج እዚህ ጋር አሁን ጥያቄውን የጠየቀችው استحاضና حيض እየተቀላቀለባት አስቸግሯታል ነው ገባን استحاض የበሽታ ደም ነው አላህ መቼም አይፈትም ማለት ነው እንጂ ይሄ አብሮ ለመኖርም ይከብዳል ከዚህ ሰው ሁሉ ጊዜ ደም አይጠፋትም ማለት ነው እቺ ሴት ምናልባት የሆነ ሰዓት ላይ የተወሰነ ሰዓት ሊቆምላት ይችላል የተወሰኑ ደቂቃዎች ሊቆም ይችላል ከዛ በኋላ ተመለሱ እንደገና ይፈሳል ይመላለሳል ምንም የሚቆም ነገር የሚባል የለም በሽታ ነው በቃ حيض ግን በሽታ አይደለም حيض ተፈጥሮ ነው ለዛ ነው እቺን የበሽታ ደም ያዛትን ሴት ነብዩ ሰለላሁ ዐለይሂ ወሰለም ከዚህ በፊት حيضሽ ቀናቶቹን ታውቂ አይደለም እነዛን ቀናቶች አሳልፊና حيض ነው በቃ እነዚህ ቀናቶች የحيض ቀናቶች ናቸው ብለሽ አሳልፊና ልክ እነዛ ቀናቶች ሲያልፉ ታጥበሽ ትገቢ ለምሳሌ አንድ ሴት ተለምዶዋ 7 ቀን ቢሆንና ወር በገባ ከአንድ ይዛ ደሞዝ ነው እንደንዳት ለምሳሌ ወር ከገባ ከአንድ ይዛ እስከ 7 ጊዜ ድረስ እስከ 7 ቀናት ድረስ ይቆይባት ነበር ከዚህ በፊት ይሄ የበሽታ ደም መጣና ሁሉ ጊዜ 30 ቀን እሷ በደም ላይ ያለች አሁንም 30 ቀን እያለ እንደዚህ ይሄዳል ማለት ነው በየጊዜው ምንድነው የምታረገው እቺ ሴት ከተባለ እቺ ሴት የምታረገው የመጀመሪያውን እነዚህን የድሮ ዓደቷን ወይም ተለምዷል ተርኪዝ አድርጋ ዛሬ ተደግፋ ሶላት ነው ከዛ ልክ 7ኛው ቀን ሲያልፍ እንደጠሩ ሴቶች እሷም ራሷን የጠራሁኝ ብላ አስባ ትታጠብና ወደ ሶላቷ ትገባለች ያ ደምስ እየፈሰሰ አዎ ለዛ ምን ይደረጋል ልክ ሶላቱ ወቅት እንደገባ ሁሉ ጊዜ ዙህር ወቅቱ ሳይገባ ውዱእ ማድረጋችንም ልክ ወቅቱ ሲገባ ውዱእ አድርጋ ትሰግዳለች እየፈሰሰ ለሷ ችግር የለውም ለወራ አበባ ሳይሆን ያኛው የበሽታ ደም ላለባት ማለት ወራ አበባ ያለባት ከሆነ አሁን አሳልፈን 7 ቀን ወይ 6 ቀን ወራ አበባ እስካለ ድረስ ሶላት አይሰገድም እኔ አላህን አመልካለሁ አለች አንድ ሴት አይቻልም ሐራም ነው አይቻልም እሷ ማምለክ ስላልፈለገች ሳይሆን ስለማይቻል ተከልክሏል وفي روايه በአንድ ዘገባ وليست بالحيضه حيض አይደለም ማለቻቸው ለነብዩ ማነው መልስ እየሰጡ ያሉበት መሰለኝ وليست بالحيضه حيض አይደለም ማሏት ነው የሚለው فاذا اقبلت الحيضه حيض ሲመጭማ فترك الصلاه صلاه ተይ واذا ذهب قدرها ልኩስ ሲያልፍ ደግሞ ልኩስ ሲያልፍ ማለት ነው ቀደም እንዳለው ቀናቶቹ ድሮ የምትቀመጫቸው ቀናቶች ሲያልፉ تغسلي عنك الدم ደምን ካንቺ ላይ አጥጠቢና እዛ ቦታ ላይ ያለው ደም አጥጠቢና وصلي ስገጂ ባይሆን ቦታው ላይ ወደ ሶላት እስከምትቆም ድረስ ለአላ ተተለወስ እንዳትጨበላለቅ እዛ ቦታ ላይ የሚጠብቅ ማህፈዛ ነገር መጠበቂያ ነገር አድርጋ ትሰግዳለች ወደ ሶላት ተስቆም ጠብ ይያለ
እየፈሰሰ ችግር የለም በሽታ ነውና እስቲሓዳና ደመል ሐይድን መለየት አለብን ማለትም ከዚህ እንረዳለን የእስቲሓዳ ወይም የበሽታ ደም ከሆነ ሶላት አይከለከልም የሐይድ ደም ከሆነ ግን ሶላት ይከለከላል ባይሆን ቀዳ የለውም ከዚህ በፊት የተቀመጥኳቸውን የሐይድ ቀናቶችን ቀዳ ላውጣ ብላ ቀዳ አይደረግም ለዛ ነው ኢብኑ ደቂቅ አልዒድ ምን ብለዋል ይሄ ከድሮ ከነበሩት ከሰለፎችም በኋላ ከመጡት ዑለማዎችም ከኸለፎችም ሙጅማዕ ዐለይሂ የሆነ ጉዳይ ሲሆን ተገኝቷል ኢላ ሚነል ኸዋሪጅ እነሱ ኸዋሪጆቹ አቅል ስለሌላቸው ዲን ስለሌላቸው ሐዲስ ስለማያውቁ የነብዩን ቃል ስለማያውቁ ዒልም ሳይሆን እነሱ ጋር ግለት ነው ያለው ዝም ብሎ መጋል ስሜት ለዲን ስሜት አላቸው ዲን ለምን ተነካ ይላሉ ይግላሉ ግን አንድ ሰው ግለት ብቻ ከሆነ እዛው ጋይቶ ነው የሚቀረው በግለት ብቻ የሚሆን ነገር ስለሌለ ማለት ነው አሁንም እነዚህ ኸዋሪጆቹ ምን እስከማለት ድረስ ደርሰዋል እንዴት ቀዳ አታረግም ቀዳ ማድረግ አለባት እንጂ ተቀምጣል እንደ ሶላት የተወቸው በአላህ ችግር ነው በሷ ችግር እንጂ እንደዚህ ብለው ይላሉ ያው ዒልም ስለሌላቸው ማለት ለዚህ ነው አይሻ ረዲየላሁ ተዓላ ዐንሃ አንድ ሴት መጣችና ለምንድን ነው ግን ሶላት ቀዳ የማይደረገው ጾሙ ቀዳ ይደረግ አይደል እንዴ አለቻት ጾሙ በሐይድ ጊዜ ያለፈው ጾም ቀዳ ይደረጋል እንደ ሸሪዓችን እሱ ይደረግ አይደለም እንዴ ለምንድን ነው ሶላቱ የማይደረገው ብላ ስትጠይቃት አሐሩብየቱን አንቲ ከኸዋሪጆቹ ነሽ እንዴ አለቻት አይሻ ረዲየላሁ ተዓላ ዐንሃ በጣም ነበር ኸዋሪጆችን የምትጠላቸው ማለት ለምን አትጠላ ነብዩ ሰለላሁ ዐለይሂ ወሰለም ለይን አድረክቱሁም ለአቅቱለነሁም ቀተለ ዓዲያ እነሱን ባገኛቸው ዓዶችን አላህ እንዳጠፋው ከመሬት ገጽ ነው ማጠፋቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም ይጀዛት እነሱን ለተዋጋቸውና ለገደላቸው አጅሩ ሊመን ቀተለሁም ይያው ኪላቡና ሪጃሏቸው የምሩቁነ ሚነ ዲን ይያው ከዲን ይወጣሉ ይስፈነጠራሉ ምንም የዲን ንክክ የላቸውም ለዲን ተቆርቋሪ ነን ብለው ራሳቸውን ይላሉ እንጂ ብለው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት ብዙ አለ ከዚህ የምታዩት ምንድነው አንድ ሰው የነብዩን ሱና መግጠሙን ነው እንጂ ማየት ያለብን ስራ ማብዛቱን አይደል ልብ በሉ የነብዩን ሱና እየገጠመ ነው ሰውየው የሚሰራው ወይ ነው ጥያቄያችን ሊሆን የሚገባው እንጂ ስራ ማብዛቱን አይደለም ለምን ስራ ማብዛት ከሆነ ኸዋሪጆቹን ማንንም የሚችላቸው ማለት ነበር አቡበክር ማይችሏቸው ዑመር ማይችሏቸው በስራ ማብዛት ለዛ አብዱላህ ኢብኑ አባስ ኸዋሪጆቹን ሊያናግሯቸው ሲሄዱ በጣም ሳይበሉ በዒባዳ ላይ በጣም ያተኮሩ ዒባዳ ከማድረጋቸው የተነሳ ይሄ ግንባራቸው በአጠቃላይ ጠቁሯል በሱጁድ ማለት ነው በጣም ሶላት ያበዛል በጣም ቁርአን ያበዛል አብዱላህ ኢብኑ ሙልጀም የሚባለው ሰው አብዱራህማን ኢብኑ ሙልጀም የሚባለው ሰው ወኋላ ዓሊን የገደለው በጣም ቁርአን የሚያበዛ በጣም ሳሂብ አልቂራአ ቁርአን በጣም የሚያበዛ ሰው እንደው ዑመር ረዲየላሁ ዐንሁ ይሄን ክፋቱን ሳያውቁለት እሳቸው ከሞቱ በኋላ የገደላቸው ዓሊ ነው ይሄንን ሳያውቁ በፊት ድሮ እሱ እንግዲህ ታቢዒ እሳቸው ሷሃባ ናቸው ሳያውቁ በፊት ይወዱት ነበር እንደው ቁርአኑን አቀራሩን አይተው ይወዱት ነበር ዑመር ረዲየላሁ ዐንሁ ግብጽ እንኳን አምር ብን አስ ሰው ላከልኝ ሲሉ ይሄንን ሰው ወደዋለሁ ብሎ አብዱራህማን ኢብኑ ሙልጀም ነው ያላፉት ዑመር በኋላ ማን እንደገለ ማለት ነው እኔ አና ዑመር ላ يعلم الغيب ዑመር ገይብን አያውቅም አላህ ቢያሳውቃቸው ኖሮ አይተርፍም ነበር ይሄ ደጃል ይቀነጥሱት አልሙሂም እንኳን ዓሊን ለመግደል አስቦ ይቀርና ዝም ብሎ ያለ ሐቅ ሌላንም ነገር እገላለሁ ቢል ዑመር የሚያስተናግዱት አይደሉም ማለት ነው አልሙሂም ገይብ አያውቁም እሳቸው ያንን መጀመሪያ ከእሳቸው ጋር የዛ አይነትን ህይወት አሳልፈዋል እነዚህ ኸዋሪጆች ናቸው እንግዲህ ጠባቦች ናቸው ቁርአን ይቀራሉ እንጂ በመላሳቸው ቁርአን ተፍሲር አያውቁም ሐዲስ አያውቁም የነብዩን አለይሂ ሰላቱ ወሰለም ታሪክ አያውቁም
ዲን الاسلام በጥቅሉ የተረዷል ዝም ብሎ ሙቀት እንጂ ዕውቀት የላቸውም ይባላል ሙቀት እንጂ ዕውቀት የላቸውም ኻዋሪጆች ዝም ብሎ ስሜት አላቸው ይንገበገባሉ ለዲን ኩፋሮቹ እንደዚህ ያደረጉ ምናምን ያፈነዳል ከዛ በኋላ ሙስሊሙን ዓለም ሲያስደበድብ ይኖራል ዝም ብሎ የቀውስ አካሄድ ليس بالحيضة وإذا أقبلت الحيضة فاترك الصلاة وإذا ذهب قدرها فاغسلي عنك الدم واغتسلين وهي دم نجاسة يجب غسله إلى هي كن دم نجاسة يجب غسله ميبالو مجمع عليه هنا بزاب كل هنا من ناحية المسألة يعني يوم ينجسال من مشكل لهم النبي صلى الله عليه وسلم فاغسلي عنك الدم دم متاجو الخلافات دم الحيض نجاسة مالتهم كذي الناقية هذا انظروا خير የሚቀጥለው حديث ما حديثنا عن عائشة رضي الله عنها أن أم حبيبة استحيضت 7 سنين أم حبيبة 7 ዓመት استحاضة ويمي بشتا دم قدمات فسألت رسول الله نبي طيقت شاتشو بزاق زي عن ذلك سلزة فأمرها نبي عزوزات أن تغتسل أن تتطب فكانت تغتسل لكل صلاة لأي صلاة يتطبت تسجد نبر إلى ይሄን እንግዲህ ይወደዳል ቸላ አንድ ሙስተሐዳ የሆነች ሴት ይሄ የበሽታው ደም ያለባት ሴት ማለት ነው ቸላ እንደው እንደዚህ ፍታረግ يوددال فذهب بعض العلماء إلى وجوبه لكن مستدلين بالبراءة الأصلية بطعم بزو علماء يشارلوا بتاقوام تكلن يوم أقوام واجب علينا بمستحاضة يبشت هذا مكهنة ليجي صلاة تتمال فقام كبان نقرنا በጣም ይከብዳል ከሰለፎቹ ጅምሁሩ ያሉበት አሊ ኢብኑ አባስ አይሻ ከኸለፎቹ እንደዚሁ አይማ አቡ ሐኒፋ ማሊክ አህመድ አይወጅብም ነው የሚሉት አይወጅብም ሙስተሐዳ ለየሰላቱ ይታጠብ የሚባለው አይወጅብም እዚህ ጋር ታዲያ ተዛዙ የምናደርገዋል ተዛዙ እዚህ ጋር ለእስትህባብ ይወደዳል ተታጠቢ ይወደዳል ይሻላል ብለው ነው እንላለን عن عائشة رضي الله تعالى عنها قالت كنت أغتسل أنا ورسول الله صلى الله عليه وسلم من إناء واحد عائشة رضي الله تعالى عنها أن النبي صلى الله عليه وسلم بعندك أن نتحطب بالرالج بعندك أن نتحطب نبرا كلانا ሁለታችንም ጁኑቡን ጀናባ ሆነን أن النبي صلى الله عليه وسلم زوجته عائشة رضي الله تعالى عنها كان يغتسلان من الجنابة በአንድ ማለት እዚህ አንድ ባልዲ ያለ ከዚህ ሁለቱም እየጨለፉ ማለት ነው ነብዩም ከዚህ ነው የሚወስዱት እሷም ከዚህ እየወሰዱ ይታጠቡ ነበር ጀናባ የሆነ ሰው በመዝገኑ ሰቢያ ውሃ ምንም አይሆንም
ግን መጀመሪያ አንድ ሰው ጃናማም ይሁን ሌላም ነገር ላይ እጁን መጀመሪያ 3 ውጪ ማጠብ የተወደደ ነው። ከዚህ በፊት ተነስቶ ከሆነ ደግሞ ዋጅብ መሆኑን አሳልፈናል። ከእንቅልፉ እንደተነሳ ከሆነ ለምን ነብዩ ሰለላሁ ዐለይሂ ወሰለም فلا يغمس لحياته لا يخرج حتى يغسلها 3 ብለው ሐይድ ያለባት ወይም ወር አበባ ላይ ያለች ባለቤቱን አንድ ሰው በተለያየ ጉዳይ አብሯት ቢሆን ምንም ችግር የለም። ጅማዕ ሲቀር ወይም ግንኙነት ሲቀር አብሯት ቢበላ አብሯት ቢጠጣ በል ከዛ ውጭ ያለውን የፈለገውን ነገር ቢያደርግ ምንም ችግር የለም። ይሄው ምን ስለሚል ሐዲሱ ላይ فكان يأمرني فأتزر ያዙኝ ነበር እሸረጥላቸው ነበር فأتزر ማለት ዛር ምሽርጥ አደርግ ነበር فيباشرني مباشرة ያደርጉኛል አለች። مباشرة ማለት بما دون الجماع አንድ ሰው ከባለቤቱ የሚጠቀመው ነገር مباشرة ይባላል። ከግንኙነት ውጭ ያለ فيباشرني وانا حائض اني حيضኛ ሆኜ مباشرة ያደርገው وكان يخرج رأسه الي ጭንቅላታቸውን ወደ እኔ እንደዚህ ያወጡ ነበር وهو معتكف እሳቸው ኢዕቲካፍ ገብተው መስጂድ ሆነው ጭንቅላታቸውን ወደ ውጭ እንግዲህ እንደ መስኮት ነገር አለ እንደዚህ ያወጡና فاغسله وانا حائض حيضኛ ሆኜ እኔ ውጭ ሆኜ ነብዩ አለይሂ ሰላቱ ወሰለም ራሳቸውን አጥብ ነበር። ለሐጃ አንድ ሙዕተኪፍ የሆነ ሰው ከመስጊዱ መስኮት በኩል ብቅ ቢል ችግር የለውም ማለትም ከዚህ ይዘዋል ዑለማዎቹ። ከዚህ ውስጥ ካሉ አህካሞች ውስጥ አንደኛው ሁለት ጀናባ የሆኑ ሰዎች በአንድ ዕቃ መታጠብ ይችላሉ። አንዱ ታጥቦ የሄደበት ዕቃ እንኳን ቢሆን ለምሳሌ አንድ ቦታ ላይ አይመችም ሁለቱ እንዴት አፍረተ ገላ ያያሉ ከተባለ ባልና ሚስት ነው እዚህ ጋር ያለው ልዩና ባለቤታቸው አይሻ ይሄ ችግር የለውም። ከዚህ ውጪ ደግሞ አንዱ ግማሹን ባልዲ ተጠቅሞበት ቢወጣና ሌላኛው ደግሞ ከዛ ቢታጠብ ችግር የለውም ማለትንም ከዚህ እናገኛለን። ኢላ عند حديث بلوغ المرام ላይ አለ በሴት ፈضላ ወይም ፍራፊ ወንድ ልጅ አይታጠብም ይላል። ያ እንደ ከራሃ ተወስዶ እንጂ حرام አይደለም። ሐኢድ የሆነችን ሴት አንድ ሰው ከብልት ውጪ መጠቀም ይችላል ማለትን ይሄ ያሳያል። ሰውነቷ ጣሂር ነው፣ ምንም የምትነጅስ አይደለችም። ሐኢድ የሆነች የተነጀሰው ሐይዱ የሚፈስበት የሆነ ቦታ ነው። የተነጀሰው ሐይዱ ነጃሳ ስለሆነ እሱ የሚፈስበት ቦታ ነው። فاعتزلوا النساء في المحيض ራቋቸውም ተብሏል በግንኙነት ማለት ነው። ራቋቸው ሌላው ነብዩ ሰለላሁ ዐለይሂ ወሰለም ይሁዶችን ኻልፈዋል እዚህ ላይ ማለትን እንረዳለን። ይሁዶቹ አንድ ሴት ሐይድ ላይ ካለች አብሯት አይበሉም፣ አብረዋት አይተኙም። አንድ አልጋ ላይ አብረው አይተኙም፣ እርኩስ ነች ይላሉ። ክርስቲያኖቹ ደግሞ በተቃራኒ حتى الجماع ይፈቅዳሉ፣ እስከ ግንኙነት ይፈቅዳሉ። ሸሪዓተ ኢስላም ወሰጥ ነው፣ መሐለኛ ነው ማለት ነው። ይሄ ጉዳት እንደሚያስከስት ነው አንዳንድ አሁን እንግዲህ ሳይንሱ የሚነግረው ጉዳት ያመጣል፣ ሰውየውን ጉዳት ላይ ይጥላል። ሁለተኛ ነገር የሰውየውን የሌላ ጊዜ አቅሙን ችግር ላይ ይጥለዋል። አይ
ኢዛር መልበስ ይወደድላታል عند المباشرة ኢዛርም ባይሆን እንደው እሱን የሚተካም ነገር ቢሆን ሌላም ነገር ሌላው حرام ነገር ላይ ላለመውደቅ አንዳንድ ሰበቦችን መያዝ አስፈላጊ ነው ማለት ነው ኢዛር ያደረገችው ለምንድነው ወደ ሌላ እንዳይገባ ነው ብለዋል ሌላው ሐይድ የሆነች ሴት መስጂድ አትገባ ውጭ ሆና ነበር ነብዩ አለይሂ ሰላቱ ወሰለም ጸጉራቸውን ያጠበችላቸው አይሻ ረዲየላሁ ተዓላ አንሃ ሴት ልጅ ሐይድ ቢኖርባት አትነጅስም እርጥብቱን ደረቅቱን ያው ስለማትነጅስ ነብዩ ሰለላሁ ዐለይሂ ወሰለም ከኢዕቲካፍ ወጥተው እዛ ወደ እንትኑ ወጣ ብለውላት ማለት ነው ጭንቅላታቸው እንደዚህ ወጣ አድርገውላት ታጥባቸው ነበር ስለማትነጅስ ይሄ ነው عن عائشة رضي الله تعالى عنها قالت كان رسول الله صلى الله عليه وسلم يتكئ في حجري مالا ويجوز الفتح والكسر بالحاء زه ጭኔን رسول صلى الله عليه وسلم ይደገፉ ነበር وانا حائض እኔ حيضኛ ሆኜ فيقرأ القرآن ይሄንን ተደግፈው በራሳቸው እንደዚህ ብለው አይሻ ላይ ቁርአኑን ያንጋጉታል እሳቸው ያፈዛቸው አልሙሂም ይሄ አይከለከልም ማለትን ወይም ደግሞ ርኩስ ነች ምናምን ተብሎ የሚባል ይሄ እንደዚህ ያለ ነገር እንደሌለ ከዚህ ታገኛለህ ማለት ነው ቁርአን ደግሞ ሐይضኛ ቁርአን ሐታም ማድመጥ ይቻላል ብለው የሚጠይቁ ሴቶች አሉ ማድመጥ ይቻላል ብለው ማለት ነው ምንድነው የሚከለክለው ነው ከማድመጥ ተቀራስ ይያሉ አይደለም ምን ያናለው بل هو القول الراجح لأنها طاهرة البدن والثياب سونتها طاهر لبسهم طاهر ምንም ችግር የለውም ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ተደግፈዋት ቁርአን የሚቀሩት አይሻ ማለት معاذة قالت معاذة علج للا حج سألت عائشة رضي الله تعالى عنها فقلت ما بال الحائض تقضي الصوم ولا تقضي الصلاة عائشة تجكني من إنه حيض اللباسيت سلام بهونتش غزي معناتهم حيض سيد صوم قضاء تارقالج صلاة من قضاء تارقم لمندنا عليك فقالت عائشة لك أحرورية أنت حرورية نش مالت በዛ ጊዜ ኸዋሪጅ ነሽ ማለት ነው ሐሩራ የሚባል ቦታ ላይ ሄደው ተከማችተው ነበር እነዚህ ኸዋሪጆቹ እና በዛ የተነሳ ነው የዛሬው አለ አይደል የተከማቹበት ቦታ እንዳለው የዛም ጊዜ የተከማቹበት ቦታ አለ በዛ የተነሳ በቦታው ተጠርተዋል ኸዋሪጆቹ ማለት ነው የኸዋሪጅ ምልክቱ ምንድነው ድንበር ማለት ነው በተክፊር በማክፈር ድንበር ማይከፍሩ ማክፈር የተለያዩ ሆኑ ነገሮች ላይ ግዴታ ያልሆነው ግዴታ ነው ይላል حرام ያልሆነው حرام ነው ዝም ብሎ ነው حرورية أنت قلت ليست في حرورية أراني خوارج አይደለም ولكن أسأل እኔ እየጠየቅኩኝ ያለው ምንድነው ምክንያቱ ብዬ እኔ ሸሪዓው እንደው ምክንያት አይጠፋውም ብዬ ነው እንጂ እኔ ኸዋሪጅነት ነካክቶኝ አይደለም ማለች فقالت من عليك تدعي عائشة كان يصيبنا ذلك فنؤمر بقضاء الصوم يا ነገር حيض የሚባለው ነገር ያገኘን ነበር በነብያችን ጊዜ ያው የትኛውም ሴት የነኛ የሆነች حيض እንደምታየው حيض እና ያገኘን ነበር እና ይነበረ ነብዩ ሰለላሁ ዐለይሂ ወሰለም ጾሙን قضاء አድርጉ ይላሉ ولا نؤمر بقضاء الصلاه صلاتን ደግሞ قضاء አድርጉ አላሉም በዚህ ምክንያት ዋናው ምክንያቱ ምንድነው ሸሪዓው ጾም ላይ قضاء እንዲደረግ
አዟል ሶላቱ ቀዷ እንዲደረግ አላዘዘም ነው ሌላ ነገር የለም ማለት ነው እኛ የምንከተለው ለማንኛውም ምኑን ነው ሸሪዓው ያለው ሸሪዓው ካለ ትልቁ ምክንያቱ ሸሪዓው ማለቱ ብቻ ነው አንድ ሰው ለምንድን ነው ስጁድ የምታደርጉት አለ ለምንድን ነው አላል አላህ ስላዘዘ ነው በቃ አጭሩ መልስ ይሄ ትልቁ መልስ ይሄ ግልጹ መልስ ይሄ ግልጽም ነው አጭርም ነው ትልቅ መልስ ነው አላህ ነው ያዘዘው ማለቱ ማለት ከዛ ውጪ ስጁድ ማድረግ ብዙ ጥቅሞች ይኖሩታል የጤና የምን እየተባለ ቢጠቀስ ነው ግን ያ አያስፈልግም ትልቁ መስካለ ትልቁ መመለስ ነው አንዳንዴ እንጂ እንደዚህ የበለጠ ነገሩ አንዳንዶችን ተወዱ ከተፈለገ ትልቁኛ ለማንኛውም እኛ ደምም እንዲሽከረከርልን ምናምን ሳይሆን ትልቁ ሶላትን የሚዘግደው ለምንድን ነው አላህ ዘንድ ነው አላህ ዘንድ የሱ ሪዳ ወይም የሱ ውዴታ ካስገኘልን ብለን ነው ያው የኛ ሶላት كحديث ميازو أن الحائض تقضي الصيام ومن قضاء لم تارجنه لمن دنو إيه الله سبحانه وتعالى انقدي كأذنته صلاة الدجاج كمان صلاة القضاء أدركي بالتبال نوره حيض يهون السيد كبدات الله جنا زينا ونا صوم عيد الدجاج كم عام ثاني بيالفات سبعة كان بيالفات نباحيد قضاء تارجوا عليه أجرنا معه إيه أذنته يا سيدي الله ሌላው የክርክር ጥያቄ ማንሳት የጭቅጭቅ መድረክ መክፈት የተከለከለ ነው ለዛ ነው አይሻ ሴትየቷ ጥያቄውን ስታነሳ አንቺ ኸዋሪጅ ነሽ እንዴ ብላው ገዛበታለች ኸዋሪጅ ነሽ እንዴ የሚለው አባባል ከአይሻ የመጣው ለማውገዝ የጭቅጭቅና የሆነ ምትረክ አይነት ነገር ፍጹም አላስፈላጊ ነገር መሆኑን ለማሳየት ነው አይሻ ረዲየላሁ ተዓላ አንሃ ሴት ትሆን እንጂ በጣም ትልቅ ዓሊም ነች ከነብዩ ጋር ነው የኖረችው ከነብዩ ጋር የኖረችው ስንት ዓመት ነው አይሻ ስንት ዓመት ነው እዚህ በፊት ስምንት ነብዩ ጋር ስንት ዓመት ነው በስንት ዓመት ነው ነበር በስድስት ዓመት ይሄ የተሰጣቸው ጊዜ ነው ይዘው ሲመጡ ስንት ዓመት ነበር 9 ሲሞቱ 18 ዓመት ነው 9 ዓመት ነው ከነብዩ ጋር የኖረችው አይሻ 900 ዓመት የኖረች ነው የሚመስለው ዒልሙ ግን ማለት ሰፋቱ ለዛ ነው ትላልቅ የሚባሉ ሰሃቦች ሁላ ሳይቀር አይሻ ጋር ዒልም ሊጠይቁ ይመጡ ነበር አይሻ ጋር ማንንም ጋር ማናገኘው ዒልም እናገኛለን አልሙሂም ፈጣነች ብልህ ሴት ነች ትልቅ ሴት ነች ዓሊም ነች በጣም ዓሊም ነች ለዛ ነው እንግዲህ አወገዘችባት ያልሆነ ይሄ ጭቅጭቅ ጥያቄ ምናምን ሲመስላት ኸዋሪጅ ነች ትጨቃጨቀኝ ነው የመጣሽ تبيين العلم لمن طلبه للتعلم والاسترشاد إن شاء الله تلقرس لو علم لا مفلقوا سو بدن بمعبرارات تقبين دهونا نوع لو دمو كون الحيض لا تقضي الصلاة لأجل مشقة مشقة تجلب التيسير ميكبد نقر قريتني عمت لنا سلم ميكبد الله سبحانه وتعالى أقروا لحيض صلاتهم قضاء عند يدركوا من هذا